እኔ እንደዚህ ላስረዳህ አልችልም በቃ እንዴት የሆነ በቃ በጣም የሚያስፈሩት ከመሬት ነው እንደዚህ በቃ ይወሩሃል ከመሬት ነው ምናምን ነው የሚሳቡት እና በቃ እንሂድ ማርቲ አዎ ኖ መሬት ከመሬት ከየት እንደሚመጡ አላውቅም ይፈልካሉ ብቻ እንደሆነ ነገር ነው የሚፈልኩ ደግሞ ለመጨረሻ ጊዜ ነፃነትን ያገኘናት ሰዓት ላይ በፍጹም በዛ ቦታ ላይ ከኛ ጋር ነበር ሄደችው በዛ ፍጥነት ልትሞት አትችልም እንደዛ ምናምን አውሬ ቆመ ምናምን ነገር ነው ስለ በጣም የሚያስፈራ ነገር እንደዚህ ስነግርክ ቀለል አድርጋ አትየው በነገር ላይ በቦታው ስትሆን በጣም የሚያስፈራ ተስፋ የሚያስቆርጥ ነገር ነበር በጣም ነበር የሚያስፈራው በጣም አልባት እኔ ቦታው እንዴት ነው ሲጀምር ማረጋገጫ ማለት እንደዛ አይነት ተአምር ነው ብዬ ነው ማስበው ከዛ ሞጣቴ በጣም ተአምር ነው ብዬ ነው ማስበው ይሄ የተነደፈችበት ቦታ ወይም ደግሞ አጋጣሚ ለሞት የሚያበቃ አይደለም እኛም ይሄን አረጋግጠን ነው ወደ ሌሎች ስራዎች ሄድ ነው ድንገት ለምን ሞተች ይሄ እኛ ጥያቄ ነው ይሄንን ጥያቄ ሊፈታልን የሚችለው ግን አቶ ሞገስ የተባለው ሰው ነው የአቶ ሞገስ ቤት እንደሆነ ተጠቁመን ነው የመጣ ነው እዚህ ቤት በነፃነት ጉዳይ አንዳች ነገር እንደምናገኝ እንግዲህ ምንድነው ጨለማ ሁሉ ጨለማ ምንድነው ሰው የሚኖርበት ቤት ነው እንዴ የታል ሞገስ ፈልጉት ሁሉንም ቦታ አቶ ሞገስ ይጀመር እኮ አንቺም ብቻ መርጦ ያላጠቃበት ምክንያት ምንድነው የኔ ጥያቄ ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምንቆያችሁ በያላችሁበት ሰላማችሁ ይብዛ ከሀገር ውጭም ከሀገር ውስጥም ያላችሁ እንግዲህ ከዚህ በፊት በሰራነው ፕሮግራም ላይ የነፃነትን ጉዳይ አሁንም አልተውነውም በጣም ብዙ መስዋዕትነት እያደረግን እንገኛለን ምክንያቱም ነፃነት በጣም አሳዛኝ ልጅ ናት እንግዲህ እስካሁን ሬሷ አልተገኘም ለመጨረሻ ጊዜ በሰራነው ፕሮግራም ላይ ግን እናትየው ከሷ ብዙ ነገር እንደሚፈለግ አይኗ ወይም ደግሞ የሷ አካል እንደሚፈለግ እንግዲህ በንግግራቸው ገልጸውልኝ ነበረ ይሄም ደግሞ ከሷ ውስጥ የሚፈለግ አንድ ነገር እንዳለ ግልጽ ነው ይሄ ማለት እንግዲህ ለመጨረሻ ጊዜ ያገኘዋት ሴት እንግዲህ የኛ ትልቁ መረጃችን ነበረች እሷን ለማወጣጣት በተለያየ በሲስተም ወይም ደግሞ በዘዴ ለማወጣጣት ሞክረናል የሷን እምነት በመከተል ሰበብ እንግዲህ ብዙ ነገሮች እንድትነግረኝ አድርጋለሁ እንደዛ ባደረኩበት መንገድም ደግሞ አቶ ሞገስ የሚባል ሰውዬ እሷን ወይም ደግሞ የሷን አስክሬን እንደወሰደና ቤተሰብ ነኝ በሚል ከዶክተሮች ጋር በመመሳጠር እንደወሰደ ይሄንን ነግራኛለች ግን ይሄንን ነገር በማረጋገጥ ሂደት ውስጥ ምንም አይነት አቶ ሞገስ የሚባል ሰውዬ አላገኘንም እንግዲህ ዛሬ ወደዚህ የመጣንበት አንዱ ምክንያት አቶ ሞገስ ወይም ደግሞ ይህ ሰውዬ የግለሰብ ከዶክተሮች ጋር በመመሳጠር እንግዲህ ብዙ ነገሮችን እንዳደረገ የደረሰን አንድ መረጃ አለ እሱም እንግዲህ የነፃነት አስከሬን በሱ ቁጥጥር ስር ሊውል እንደሚችል አንዳንድ የተለያዩ ፍንጮች ስላገኘን ነው ይሄ ደግሞ ምንድነው የሚያመላክተው ከነፃነት አስከሬን የተፈለገ ነገር እንዳለና በሰላም አስከሬኗ በሰላም እንዳያርፍ የተፈለገበት አንድ ምክንያት እንዳለ ለኛ የሆነ ፍንጭ ሰጥቶናል ማለት ነው እንግዲህ ዶክተሮቹን በተለያየ መንገድ ለማወጣጣት ሞክረናል ለመጠየቅ ሞክረናል ግን ሐሰተኛ የሆኑ መረጃዎችን በማውጣት እኛ ቤተሰብ ነን በሚል ከዛ አውጥተው እንደወሰዱ አስከሬኑን እንግዲህ የተለያዩ ሰዎች ኢቭን ለኛ ራሱ በማናቃቸው መንገድ አስከሬኑን እንደወሰዱ ከነሱ ቃል ተቀብለናል ዛሬ እንግዲህ የሷ አስከሬን ይገኝበታል ብለን የተጠቆምንበት ቦታ ላይ እንግዲህ የአቶ ሞገስ ቤት ነው ተብሎ የተጠቆምንበት እንግዲህ ቤት ለመሄድ ጥረት እናደርጋለን እዛም እንደሚገጥመን አናቅም እቺ ምስኪን ልጅ ግን ቢያንስ ሞታ ማረፍ እንዳልቻለች በጣም ማለት በየትኛውም የስራ ጊዜያችን እንደዚህ አይነት ነገር ገጥሞን አያቅም ነፃነት ላይ ያለው ነገር ምንድነው ለምንድነው ነፃነት እንደ ሞተች ሁሉም ሰው እየዘገበ ያለው ወይም ደግሞ በተደጋጋሚ አንዳንድ ነገሮች ተደጋግሞ ሲሰሙ እውነት ይመስላሉ ነገር ግን አንድ ሰው ሞተ ከተባለ ግብአተ መሬት ካልተፈጸመ ሞተ ለማለት ይከብዳል ምክንያቱም እናትየዋም ብቻዋን ነው ሀዘን የተቀመጠችው ማህበረሰቡም ሀዘናቸውን ሊካፈል አልቻለም ምክንያቱም የተለያዩ አምልኮ ያመልካሉ በዚህ ምክንያት እንግዲህ ብቻዋን ነው ሀዘን የተቀመጠችው እናትየዋም ጤነኛ ሰው እንዳልሆነች በልጇ ላይ የመቀለር ነገር እንዳለ ግልጽ ነው ምክንያቱም እኛ ብዙ ነገሮችን ለማጣራት በመከርንበት ሰዓት ላይ ወይም ደግሞ ለመጨረሻ ጊዜ ነፃነትን ያገኘናት ሰዓት ላይ በፍጹም በዛ ቦታ ላይ ከኛ ጋር ነበር ሄደችው በዛ ፍጥነት ልትሞት አትችልም ምክንያቱም እኛ
በቦታው ከሷ ጋር ነበር። የተነደፈችበት ቦታ ወይም ደግሞ አጋጣሚ ለሞት የሚያበቃ አይደለም። እኛም ይሄን አረጋግጠን ነው ወደ ሌሎች ስራዎች ይሄድ ነው። የክሩ አባላት ይህንን ሜጅ የተከታተሉን እስከነበረበት ሰዓት ድረስ ላይ በጣም ደህና ነበረች። ድንገት ለምን ሞተች? ይሄ የኛ ጥያቄ ነው። ይህንን ጥያቄ ሊፈታልን የሚችለው ግን አቶ ሞገስ የተባለው ሰው ነው። ምክንያቱም ማንም ሰው ሞተች የሚል ነገር ወይ በቪዲዮ ወይ ደግሞ በተጨባጭ ያረጋገጠልን የለም። ሞተች እንድትባል የተፈለገበት ምክንያት እስካሁን ጥያቄ ነው ለኛ። ይህን ጥያቄ ለመፍታት ዛሬ አቅራቢያችን ሞገስ የተባለው ሰውዬ ቤት ተጠቁመናል። እዛ ሄደን ማረጋገጥ ያሉብንን ነገሮች እናረጋግጣለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁልጊዜም አብራችሁን ስለሆናችሁ እናመሰግናለን። ተከተሉን። እንግዲህ ውድ ተመልካቾቻችን እዚህ ቤት ውስጥ የአቶ ሞገስ ቤት እንደሆነ ተጠቁመን የመጣ ነው። እዚህ ቤት በነፃነት ጉዳይ አንዳች ነገር እንደምናገኝ እንግዲህ እናምናለን። አሁን የነፃነትን ነገሮች በሙሉ ለመፍታት ጥረት እናደርጋለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። አብሮስ ለምን ፈልጋለህ? የአቶ ሞገስ ቤት ነው ማለት አልገባኝም። አቶ ሞገስ የሞገስ ቤት ነው አይደል? ይሄ ሞገስን ጠርተህ የምታገኘው ነው እንዴ ይመስልህ? አቶ ሞገስ ሞገስ ቤት ነው ያለው። ይሄ ሞገስ ቤት እንደሆነ ተጠቁመን ነው። የሞገስ ቤት አይደለም። የሞገስ ቤት ሲጀምር እንዴት አልፈህ መጣ? ከዛ ማለት ይሄ እኮ በጣም የትልቅ ሰው ቤት ነው። ምን ፈልገህ ነው የመጣኸው ወደዚህ? ትልቅ ሰው ቤት ሊሆንም ላይሆንም ይችላል። እሱን የምናጣራ ይሆናል። አሁን ግን አቶ ሞገስ ያለው የት ነው? የለም እዚህ አቶ ሞገስ የት ነው? የለም አልኩህ እኮ ውጣልኝ ሰውዬ፣ ቀጥ ብለህ ውጣልኝ። በጣም ጥሩ ስለሌለ ይሄ ስለዚህ የለም ካልሽ የአቶ ሞገስ ቤት ነው ማለት ነው። የአቶ ሞገስ ቤት አይደለም። ሲጀምር አቶ ሞገስ ማን ነው? ሲቀጥል ዘለህ የምትገባው የለም አልሽ። ለምን ነው እንደዚህ ዘለህ የምትገባው? ይኸውልሽ ስለገባሁበት መንገድ ይቅርታውን አቶ ሞገስን እፈልገዋለሁ። የለም አልኩህ እኮ የለም። የለም ቀጥ ብለህ ውጣልኝ። የተደበቀው የተደበቀው ማለት እሺ አቶ ሞገስ ሁላችሁም ዙሪያውን ፈትሹልን። ዘርበይ አቶ ሞገስ አቶ ሞገስ ማንም እዚህ የለም እያልኩ ነው። እዚህ ማንም የለም። የደበቅሽበት ቦታ ላይ እዚህ ማንም የለም። አቶ ሞገስ ማንም የለም። እዚህ ማንም የለም። ምንድነው ጨለማ? ይሄ ሁሉ ጨለማ ምንድነው? ሰው የሚኖርበት ቤት ነው እንዴ? የታል ሞገስ? አቶ ሞገስ ማንም የለም። አቶ ሞገስ ምንድነው ይሄ ሁሉ ጨለማ? አንቺ ማን ነሽ ታዲያ? ፈልጉ እዛ ጋር ፈልጉ። ይሄ በር ፈልጉት። ሁሉንም ቦታ የለም ማንም። አቶ ሞገስ የት ነው ያደረግሽው? አቶ ሞገስን የት ነው ያደረግሽው? አቶ ሞገስ ቤት አይደለም እያልኩ ሰሚኛለሽ። ይኸውልሽ አቶ ሞገስ ያለበትን ቦታ ካልጠቆምሽኝ አንቺም ተባባሪ ነሽ፣ የወንጀል ተባባሪ ነሽ። ሞገስ የሚባል ሰውዬ አላውቅም እያልኩ ነው። አሁን የለም አላልሽም? እኔ ማንንም አላውቅም። እኔ ተረጋግተህ ሰሚኛለሽ። አቶ ሞገስ ያለበትን ቦታ ካልጠቆምሽኝ ቀጥታ እስር ቤት ነው ይዤሽ የምሄደው። አቶ ሞገስ በጣም ይፈለግ ሰው ነው። ሰማኛለህ ወንድሜ፣ እኔ አቶ ሞገስን ካንተ በላይ እፈልገዋለሁ። ምን ማለት ነው እሱ? በጣም ካንተ በላይ እፈልገዋለሁ። አንቺ ጀመር እዚህ እንዴት ልትገኝ? የማውቀው ነገር የለም። ቆይ አንቺ ማንሽ? እዚህ እንዴት ልትገኝ ቻልሽ? አቶ ሞገስ ቤት ውስጥ ምን ትሰሪያለሽ? እኔ የራሴ ቤት ነው። ይሄስ ጀምር የአቶ ሞገስ ቤት አይደለም። ኧረ እባክሽ ይሄ የአቶ ሞገስ ቤት እንደሆነ ተጠቁመን የመጣ ነው። አንቺ እዚህ ቤት ውስጥ ማንሽ? ምን ትሰሪያለሽ? ከስምስ ጀምረሽ እያንዳንዷን ነገር እንድትነግሪኝ እፈልጋለሁ። ያለዛ ግን በአቶ ሞገስ ስም አንቺ ነው ይዘን የምንሄደው። ምክንያቱም ቤት ውስጥ ስለተገኘሽ ተናገሪ። ይኸውልሽ ዝም አትበይ እኮ። እኔ ካንተ በላይ አቶ ሞገስን እፈልገዋለሁ። እኔ ሜሮን እባላለሁ። ሜሮን አንተ በስ እና አቶ ሞገስን የምትፈልጊው ከሆነ የአቶ ሞገስ ቤት ውስጥ ምን ትሰሪያለሽ? የአቶ ሞገስ ቤት አይደለም። እና የማን ነው ይሄ ቤት? ይሄ ራሴ ቤት ነው። የእናትና የአባቴ ቤት ነው። አባትሽ ሞገስ ነው ማለት ነው? አባቴ አይደለም አልኩህ እኮ። አቶ ሞገስ ምንም አይደለም፣ ግን እኔ እፈልገዋለሁ። ለምን እንደምትፈልጊ ሞገስ? ታሪኩ ረጅም ነው። አይ ቲንክ እናንተንም አውቃቸዋለሁ መሰለኝ። እናንተ ጋር እንዴት ማለት? የት ነው የምታውቂው? እናንተ ጋርም ለመደወል እየሞከርኩኝ ነበር። ሰዎች ሰፖርት እንደምታደርጉ ምናምን ሰምቼ እኔም ችግር ውስጥ ስላለው ምናልባት የእናንተ እርዳታ ያስፈልገኛል ብዬ አስቤ እናንተ ጋርም ልደውልላችሁ ነበረ። እሺ እርግጠኛ ነሽ ይሄ ቤት የአቶ ሞገስ አይደለም? የተሳሳተ ጥቆማ ነው የተጠቆምነው። እኛ የተሳሳተ ቦታ አንሄድም። ለምን መሰለሽ? በተደጋጋሚ በርካታ ሰዎችን ለመጠየቅ ጥረት አድርጋለሁ። ሁሉም በአንድ አቅጣጫ ወይም ደግሞ አንቺ እዚህ ቤት ውስጥ ከመኖርሽ በፊት ሞገስ የሚባል ሰው እያለ እዚህ ቤት ውስጥ እናትና አባቴ ነበር የሚኖሩት። አሁን እኔ ነው የምኖረው። እናትና አባትሽ የት አሉ? ወደ ውጪ ስለሄዱ እዛ ስራ ይሰራሉና እዛ ስለሄዱ እዚህ ቤት ውስጥ እዚህ ያክል ግቢ ውስጥ ብቻሽ ነው የምትኖሪው? ብቻዬን ነው የምኖረው። እዚህ ያክል ግቢ ውስጥ
ውስጡንም ገብተህ ቼክ አድርገሃል እኮ እኔም ቢኖር አልደብቀውም ሲጀመር ካንተ በላይ እኔ ፈልገዋለሁ ጨለማው ምንድነው ማለት ሰው የሚኖርበት ቤት ውስጥ ይሄን ያለ ዳፍን የሆነ ጨለማ ምንድነው ሾሎቆ ምናምን አለው ደግሞ በጣም ያስፈራል ምንድነው ይሁሉ እኔ ብቻ ስላለው ነው ሌሎች ጨለማ የሆነ ክፍል ብቻ ነው ብርሃን ያለው ለዛ ነው አንቺ ብቻ ስላለሽ ነው ወይስ ሞገስ የሚያርፍበት ቤት ነው ነገርኩ እኮ ሞገስ የሚባል ሰውዬ አላየሁኝም እኔ አላቅም እሺ ስለምታውቂው ነገር እናውራ እሺ ታውቂዋለሽ አታውቂውም እኛ የምናጣራው ነገር ይሆናል ስላንቺ ማንነት የምናጣራው ይሆናል ግን ከዛ በፊት ሞገስ እንፈልገዋለሁ ስትይ የነበረበት ምክንያት ምንድነው ሞገስ ሲጀመር ሞገስ የሚባለው እኛ የምንፈልገውን ሰውዬ አንቺም ታውቂዋለሽ ማለት ነው ምክንያቱም መጀመሪያ ስገባ ሞገስ የለም አልሽ ከዛ በኋላ እኔ የምፈልገዋለሁ አልሽ ምን ማለት ነው ታሪኩ ረጅም ነው ስልክ እኔም በጣም ጭንቀት ውስጥ ነው ያለሁት በጣም ስትረስ ውስጥ ነው ያለሁት በጣም ብዙ ነገር ነው እያጣ ያለሁት ምናልባት ይሄ ነገር እየሆነ ያለው በሱ ምክንያት ነው ስልክ በጣም ብዙ ነገር እየተፈጠረ ነው ሞገስ እንዴት ነው የምታውቂው እና አስጨነቀሽ ነው ይሄ ክራውድ ያደረገሽ ነገር ያንዳንዱ ነገር እንድታስረጅኝ ይፈልጋሉ እኔ ሞገስን በዝና ነው ማውቀው እንደዚህ በአካል አይቼው አላውቅም በዝና ማለት በዝና እንጂ በአካል አንድም ቀን አይቼው አላውቅም እኔ ስለሱ ሰውዬ አንተም እንደምታውቅ አላውቅም ግን በጣም ብዙ ወሬዎችን እሰማለሁ እኔ የተለያየ ወሬ ነው የምሰማው ስለሱ ግን ለምሳሌ ምን አይነት ወሬዎች ነው አንቺ የምትሰሚው እኔ አላውቅም መጥፎ ሰውዬ እንደሆነ ምናምን ባይደህ ቤት የገዛ ነው ከሱ ነው ቤተሰቦቼ የገዙት ከሱ ነው ስለዚህ ልክ ነኝ ማለት ነው ይሄ ቤት የሞገስ ቤት ነው አሁን ላይ የምንኖረው እኛ ነን እንደነገርኩም አሁን ላይ የምንኖረው እኛ ነን ስለ አንዳንዴ እናትና አባቴም ሲመጡ እዚህ ነው የሚያርፉት በቋሚነት የምኖረው ደግሞ እኔ ነኝ ይሄን ቤት የገዛነው ከሱ እና ድንጋዛው ስናስብ ሰፈር ውስጥም ብዙ ሰው ስለማናቅ ብላም ከሱ ስለሱ ብዙ የሰማነው ነገር የለም ያው ዋጋው ማሪፍ ስለነበረ ቦታውም ስለወደዱት ቤተሰቦቼ ይሄን ነው ሊገዙ ያሳቡት የነበረው እና የገዙትም ስለወደዱት ነው የገዙት እንጂ ስለ አቶ ሞገስ ምንም የሚያውቁት ነገር አልነበረ ከዛ ከጊዜያት በኋላ እኔ እንደነገርኩ ነኝ ብዙ ጊዜ እነዚህ ማሳልፎና ቤት የሆነ ያልተለመደ አይነት ድባብ አለው ስልክ የሆነ ያቃዠኛል ምናምን ይሄ ማቃዠት ስልክ ኖርማል ሰው የሚያቃዠው ምናምን አይደለም ይሄ ያምር እስከሚመስለኝ ድረስ የሆነ በቃ የሚነካኝ ነገር ምናምን አለ በጣም ምናምን ያቃዠኛል ሲጀመር እዚህ ቤት ውስጥ ምትኖሪ ብቻሽን ከሆንሽ ይሄን ያህል ግቢ ይሄን ያህል ጨለማ ቤት ይሄን ያህል ክፍል ማለት አንድ ሰው ብቻውን ለመኖር ቤተሰቦቹ ወደዚህ የማይመጡ ከሆነ አንድ ክፍል ቤት ይበቃል ወይም ደግሞ አንድ መኝታ ክፍል ግን ይሄ ሁሉ መኝታ ክፍል ይሄ ሁሉ ግቢ ይሄ ሁሉ ከጀርባ ጫካ ይሄ ሁሉ ማለት ሰፊ ቦታ መከራየት ለምን አስፈለገ መከራየት አይደለም ገዝታችሁት ነው መኖር ለምን አስፈለገ ያው የገዛነው በሰዓቱ ጥሩ ዋጋ ስለነበረው ነው አልኩ እና ቤተሰቦችም ለኔ ጥሩ ነገር ነው ማውረስ የሚፈልጉት ስለ ጥሩ አሪፍ ነገር ለኔ የሚጠቅመኝ ነገር ነው ማውረስ የሚፈልጉት ሰው በጊዜው ከዚህ የተሻለ ቦታ አላገኙም ስለ በጣም ቆንጆ ቦታ ነበር ግን ይሄን ነገር ያው ማንንም ሰው የተሻለ ነገር አይጠላም ተመሳሳይ ገንዘብ አቅርቤልክ ይሄን የመሰለ ቤት ልስጥ ወይስ አንድ ክፍል ቤት ልስጥ ብትለው አንተ ብልክ አንተ ራሱ የምትመርጠው ይሄን ቤት ነው በሰዓቱኛ ጋር የነበረው ነገር ያ ነው ሰው ይሄን ቤት መረጥን እዚህ ቤት ገባን ግን በሰዓቱ ስለ አቶ ሞገስ የምትለው ሰውዬኛ ምንም እናውቀው ነገር አልነበረም አሁን እንደውም ከሰፈር ሰው ጋር ስትግባባ ምናምን አንዳንድ የምትሰማቸው ወሬዎች ስለ ሰውየው የሆነ ነገር ይነግሩሃል እኔም ከሱ አንፃር ነው በጣም ፈልገዋለሁ ያልኩበት ምክንያት ደግሞ ሌላ መሬትም እንዳለ ነግሮ ነበር እንደዚህ አይነት መሬት ብቻ አሁን ይሄ ከነቤቱ ነው የገዛነው እና ከቤተሰቦቼ ብር ወስዶ ነበር ምን ያህል ብር ግማሹን ያህል ብር ወስዶ ነበር ለመሬቱ እና ቦታው ምናምን አሳይቷቸዋል በነገር ላይ ቦታው ምናምን አሳይቷቸዋል እኔም አይቼዋለሁ ግን እናትና አባቴ ሲመጡ እዚህ ሙሉን ከፍለው ሊወስዱት ስም ሊያዛውሩ ምናምን ሲመጡ ቦታው ጠፋባቸው እንዴት ማለት ገዝተውት ምናምን ቦታው ጠፋብን በቃ ወደዛ መሄድ አልቻለም እንዴት ነው የሚጠፋው እኔም አዲስ የሆነብኝ ያለው ነገር እሱ ነው በቃ ቦታው ጠፋብን
ስለ ሰውየው ከምንሰማቸው ነገሮች አንፃርም በጣም ግራ እየገባ መጣ ማለት ነው። እና ለዛ ነው ቅድም ስትገባ አቶ ሞገስን እንደዚህ በአካል አውቂያቸው ሳይሆን እኔ ከአንተ በላይ ፈልጋቸዋለሁ ያልኩ ለዚህ ነው። አቶ ሞገስ የራሱ የሆኑ ነገሮችን እንደማይሸጥ እኛ ባጣራነው መንገድ ደርሰንበታል። ለዛ ነው ይሄ ቤት አከራይቶት ይሁን የሚል ነገር። ምክንያቱም ብዙ ጊዜ ወንጀለኞች ሲደረስባቸው ቤታቸውን ለሆነ ሰው አሳልፈው መስጠት እንደዚህ አይነት ነገሮች አሉ። አንቺም ደግሞ በንግግርሽ ስለ ሞገስ ከዛ በኋላ የሰማናቸው ነገሮች ትክክለኛ የሆኑ ነገሮች አይደሉም ብለሽኛል። እና ከዛ በኋላ ይሄን ቤት እዚህ ቤት ውስጥ ከገባሽ በኋላ ምንድነው እንደዛ እንድታስብ ያደረገሽ ያረጋገጠልሽ ነገር አለ? የሰውን ንግግር የሰው የሚናገሩትን ነገሮች እዚህ ቤት ውስጥ ከገባሽ በኋላ ያረጋገጠልሽ ነገር አለ? ነገርኩ በጣም ያቃዠኛል። በጣም በቃ ያልተለመደ ድባብ ስልክ እኔ ለኔ አይታወቀኝም፣ ግን በቃ የሆነ በቃ ማላየው ነገር ያዋራኛል። ለሊት በቃ መነሳት እየፈለኩኝ መነሳት አልችልም። ተኝቼ ማለት ነው መነሳት እየፈለኩኝ አልችልም። በቃ መነሳት በቃ በጣም ብዙ ነገር እንትን ይለኛል። ከዛ በጣም ሲጨንቀኝ እና ማሚ ጋር ደወልኩኝና ቤቱን እንድንሸጠው ማለት ነው ሸጠን ሰፈር ልንቀይር አይነት ሐሳብ አቀረብኩላት። መጀመሪያ አልተስማሙም ነበር፣ እነሱ መሸጥ አልፈለጉም ነበር። ቦታው እንደምታየው አይን ቦታ ነው፣ ብዙ ነገር ይሰራበታል ምናምን እና ያን ሁሉ አመት ለፍተን እኮ እንደዚህ ነገር ላይ ያዋል ነው ላንቺ ነው ምናምን። ከዛ ወንታት በቃ ገዝተን እኮ እንትናን ሸጠን አሪፍ ነገር እንገዛለን ምናምን ብዬ አሳመንኳቸው። ግን ገዢ ልናገኝ አልቻልንም። በጣም ያው በቃ በጣም ብዙ ገዢ ይመጣል በደላላ በኩል፣ ግን የሚገዛን ሰው ልናገኝ አልቻልንም። ለምን ይመስልሻል? እኔ አላቅም። ያው ከሰውየው ከምንሰማው አንፃር ነው እንጂ እንደዚህ እርግጠኛ ሆኜ መናገር የምችለው ነገር የለም። ስለዚህ ይሄን ቤት መሸጥ ማለት ይሄን ቤት መሸጥ ፈልጋችሁ ጭራሽ ቤቱን ልትሸጡት አልቻላችሁ? አዎ በብዙ ምክንያት ነው። ይሄን ስልክ እኔ ስለፈራው ወይ ቤቱ ስላልተመቸኝ አይደለም። የሚገዛ በቃ በየትኛው መጀመሪያ ይሰጡናል የራሳቸውን ግምት። ከዛኛ በዲያው ነው የምንስማማው። ምክንያቱም ከዚህ ቦታ መልቀቅ ስላለብኝ ስፔሻሊ እኔ በጣም መልቀቅ አለብኝ ከዚህ ቦታ። በሰጡን ዋጋ እንስማማለን ምናምን፣ ግን እነሱ አይስማሙም። የሆነ ሰዓት ላይ ይፋረሳል። ለምን እንደሆነ አናውቅም። ስለ ሞገስ ስለሚባለው ሰውዬ እኛም አጣርተን የደረስንባቸው አንዳንድ ነገሮች አሉ። እኛውን እዚህ ቤት የመጣንበት ዋናው ምክንያት ሞገስ የሚባለው ሰውዬ በጣም አደገኛ ወንጀለኛ ነው። ኢቭን ነፃነት የምትባል ሴት ነፃነት ታውቃታለሽ እንዴ? አይ እኔ አላውቃትም፣ ግን ምን ነው የተንተባተብሽ? ነፃነት ምናምን ነፃነትን ታውቃታለሽ ማለት ነው? አላውቃትም። ጽናት ያልክ መስሎኝ። ነፃነት ነው ያልኩት። አይ ጽናት ያልክ መስሎኝ። እንዴ በደንብ ይሰማል ማለት ነፃነት ነው ያልኩት። የምን ጽናት ነው? ጽናት ምናምን ያልክ መስሎኝ ነበረ። ማናት ጽናት? ጽናት አይ ቲንክ ቅድም ነው። አይ ቅድም እየተረበሽ ነው። ቅድም ልነግርህ የነበረው ይሄንን ነው። ምንድነው የምትነግሪኝ? ስልክ እንትን ብዬ ነበር። እናንተ ናቃቸዋለሁ ሚዲያ ተንተባተብሽ ነው። ይኸውልሽ የምትናገሪውን ነገር ተናገሪ ቀጥታ። ምክንያቱም ነፃነት የሚባል ስም ስጠራ ጽናት ያልክ መስሎኝ ነው። ምክንያቱም እነግርሃለሁ አጠገቤ ነሽ፣ ብዙ አልተራራቅንም ምናምን። እንዴት ነው ነፃነት እያልኩኝ ጽናት የምትይኝ? ለመሸፋፈን የፈለግሽው ነገር አለ? እነግርሃለሁ። ስለ ፈርስት ላይ ማውቃቸዋለሁ ሚዲያ ላይ ብያለሁ። ሚዲያ ላይ አውቃቸዋለሁ እና ሜቢ እኔን የምትረዱኝ ነገር አለ ብዬ ነበረ ስትገባ። መጀመሪያ ነፃነት፣ ስለ ነፃነት እኔ ስለ ነፃነት ምንም የማውቀው ነገር እርግጠኛ ነሽ? ምንም የማውቀው ነገር የለም አልኩህ እኮ። ምንም የማውቀው ነገር የለም ስለ ጽናት። ሜቢ ትረዳኛለህ ስላልኩ ነገር የመርዳት ፍላጎት ካለ እኔ ላስገድድ አልችልም። እሺ መጀመሪያ እኮ ግን ጥያቄዎቼን አልመለስሽልኝም። እዚህ ቤት ከገባሽ በኋላ ስለ ሞገስ በአካል አግኝተሽው ታውቂያለሽ? አላውቅም። እና ቤቱ እንዴት ገዛሽው? እነ ማሚ ነው የገዙት እንጂ እኔ በአካል አላየሁትም። ምንም አይተሽው አታውቂም? አላውቅም። ይኸውልሽ ሞገስ የሚባል ሰውዬ በጣም አስነዋሪ የሆኑ ነገሮች፣ ከባህላችን ከእምነታችን ያፈነገጠ ስራዎችን የሚሰራ ሰውዬ ነው እና እዚህ ቤት ከገባሽም በኋላ አየሁት ምናምን የምትይው እርግጠኛ ነኝ ከዛ የተነሱ ነገሮች ናቸው። እንደው ስለ ሞገስ ከሰማሽው ከተረዳሽው
ነገር አንፃር ነፃነት ስለምትባል ሴት በተለያየ መንገድ ሰምተሽ የምታውቂ ከሆነ ብትነግሪኝ ደስ ይለኛል። ምክንያቱም እዚህ ቤት የመጣንበት ዋናው ምክንያት ነፃነት የምትባል ልጅ በእባብ ተነድፋ እንግዲህ ወደ ሆስፒታል ከገባች በኋላ አስከሬኗ እንደሞተች የተለያዩ ወሬ ተናፈሰ። ከዛ በኋላ ጫካ ሄዳ ነበረ። የምን ጫካ? ወይ እንትን ባወሬ ነው ስለ ጫካ ያወራሽ ነው። የምን ጫካ? ስለዚህ ስለ ነፃነት ታውቂያለሽ ማለት ነው። እኔ ስለ ነፃነት አላውቅም። በደንብ ታውቂያለሽ። ያልሽ ብትነግሪኝ ደስ ይለኛል። ምንም የማውቀው ነገር የለም ማለት ነው። የምታውቂው ነገር እንዳለ ግልጽ ነው። እንዴ ስለ ነፃነት ሳነሳ ስለ ጫካ እያነሳሽ ነው። ምን ጫካና ነፃነት የሚያገናኛት ነገር? እባብ ስትል እባብ ብዙ ጊዜ ጫካ ነው የሚኖረው ብዬ ነው። ራንደም ሊመቶ አይነድፍም ወይ የቤት እንስሳ ምናምን አይደለም፣ ዱር ነው የሚኖረው፣ የዱር እንስሳ ነው። ግን የሆነ የምታውቂው ነገር እንዳለ ግልጽ ነው። እኔ እኮ እንድትረዳኝ የፈለኩት ነገር መጀመሪያ ልንገርክ እንድንግባባ። ቀጥሽ። እኔ አሁን እዚህ ተደብቄ ነው ያለሁት። ለዛ ነው ስትመጡም የደነገጥኩት። ለምን ነው የምትደበቂ? ታሪኩ ረጅም ነው ስልክ። ለዛ ነው ስትመጡም የደነገጥኩት እንዳትገቡም የፈለኩት ምናምን እንጂ እንትን ነው ለእናንተ እንዳትገቡ ምናምን ብዬ አይደለም። እና ግን እንዳትገቡ የፈለኩት ማለት የሆነ ሰው የደበቀው ነገር ከሁሉም ነገር ተደብቄ ነው ያለሁት። ኢቭን ስልኬን ዘግቼ ነው ያለሁት። ምክንያቱም እኔ አሁን ስነግርህ ማለት ለማመል ትቸገር ትችላለህ። ስልከኛም እንደ ቀልድ እንደ ጨዋታ ይዘነው ነበረ የሄድነው። ምንም ክፉ ነገር አስበን አይደለም። ስለሆነ ጫካ እንሰማለን ብዙ ጊዜና የሆነ በርዝዴይ ልናከብር ወደዛ ሄድን ከጓደኞቼ ጋር። እሺ ከጽናትና ከማርታ ጋር ማለት ነው። እሺ ጓደኞቼ ናቸው፣ በጣም የምወዳቸው ጓደኞቼ ናቸው። ስልክ ከዛ ምናምን ማክበር ልናከብር ሄድን ምናምንና እየሄድን እኔ ጨቀ አሳይ ካለው ከፈለክ ከከተማ ትንሽ ራቅ ብዙ አይርቅም፣ ግን ከተማ ውስጥ የሚባል አይደለም፣ ትንሽ ራቅ ይላል ከከተማ። ከዛ እየሄድን ብዙ ነገር ይነገረናል፣ ብዙ ነገር ሰምተናል ስለ ቦታው። ስለ አሁን በቃ እዛ ጫካ ውስጥ የገባ ሰው አይወጣም ምናምን የሚባል ወሬ ስልክ አላቅም። እኔ የምር አልመሰለኝም ነበር። የሆነ ሁሉም ነገር አይታመንም አይደለ? ካልደረሰብክ ሁሉንም ነገር ልታምን አትችልም። ከዛ ስለዛ ጫካ በጣም ብዙ ነገር ይነገረናል፣ እንሰማለን። ግን እኛ ለፈን ነው ይመስለን እንደዛ ሊሉን ነው። እንዲህ የት ነው የምታከብሩት ምናምን እዛ ምናምን ስንል እንደዛ ጫካ የገባ ሰው ኩሩ ወጥቶ አያውቅም፣ በጤንነት ወጥቶ አያውቅም ምናምን ነገር አሉን። ከዛ እኛ አላመንም። ከዚህ ሄድነው 7 ሰዓት በዛ ደርሰናል። 7 ሰዓት ምናምን ደርሰናል። በደንብ ኢንጆይ አድርገን ልንመለስ በቃ እስከ ማታ 2 ሰዓት እንመለሳለን ምናምን ብለን ነበር። እስከ ማታ 2 ሰዓት ማለት ወደ ቤት እንመለሳለን ምናምን። ያው ከከተማ ወጣ ያለ ስለሆነ መንፈስንም ለማደስ ምናምን ጭር ያለ ስለሆነ ደስ ይላል። ከተማ ውስጥ ሌላ ጭር ያለ ቦታ አታችሁ ነው? እንደዛ ሳይሆን ያ ሙር ደስ ይላል። ግን ወደ ቦታው ከመሄዳችሁ በፊት ስለ ቦታው የተነገራችሁ ነገር እዚህ ሆናችሁ ነው አሁን እያልሽኛለሽ? እዚህ ሆነን እዛ ነው የምናከብረው ምናምን ለምንላቸው ሰዎች እዛ ቦታ አትሂዱ ምናምን ነገር እንደዚህ ነው ምናምን ይሉናል። እኛ ግን ልናምን አንቻልም። ስልክ እስከሆነ ሰዓት ሰላም ነበር። 7 ሰዓት ምናምን እዛ ደርሰናል። እስከ 11 ሰዓት ምናምን በጣም ሰላም ነበረ። ሚንስ ሁሉንም ነገር በፈለግነው መንገድ እያስኬድ ነበር፣ እየተዝናናን እየተጫወትን ምናምን ነበረ። ከዛ በቃ የሆነ የሚከብድ ነገር መጣ። ከዛ እንበታተን ምናምን ተባብለን 3ታችን ነው አንድ ላይ የመጣ ነው። እኔ ሚሮንና ጽናት ማለት ነው። ከዛ አንድ ላይ 3ታችን ነበር የመጣ ነው። ቤተሰቦቿን እኔን ያስፈቀዱ እህትማማቾች ናቸው እና ቤተሰቦቻቸውን እኔ ነበር አስፈቅጄ የወጣሁት። አስፈቅጄላቸው ማለት ነው። እኔ ኃላፊነት ወስጄ ነው የወጣ ነው። ከዛ እየሄድን እንትን የሆነ በቃ እንደዚህ የሆነ አውሬ የሚመስል ነገር ቆመ ፊታችን። እሺ ከዛ እነሱ እንትን አንደኛ ጠጥተውም ነበረ ሁለቱ። አንቺ ለምን አልጠጣሽ? እኔ አልጠጣም መጠጥ። ለምን ማለት ነው? ለኢንጆይ ምናምን እንትን እኔ አልጠጣም፣ ከበፊትም አልጠጣም፣ ጭራሽ አልጠጣም። ሁለተኛ ነገር ደግሞ እኔ ኃላፊነት ወስጄ ነው የወጣሁት እዛ ጋር። ሁለቱም መጠበቅ ያለብኝ እኔ ነኝ፣ እኔ ኃላፊነት ስለሆኑ ቤተሰቦቻቸው እንደነገርኩ እኔ ነኝ አስፈቅጄ የወጣሁት
እነሱ በጣም እነሱ እየጠጡ ስለሆነ እኔ አልጠጣም ምክንያቱም እኔ መጠበቅ አለብኝ አትሊስት እኔ ይዣቸው እንዴት ነው የምትጠብቂያቸው ስልክ ሜቢ የጠጣ ሰው ብዙ ነገሮችን ሊያጋጥመው ይችላል ለምሳሌ ህመም ሊያጋጥመው ይችላል ጫካ ነው ያለ ነው ምናምን ብለሻል ከዛ አንፃር ማለት እስኪ ጫርሽልኝ ታሪኩን እናደርግሻለሁ ከዛ እንትን መኪና ይዘን ነበረ የነሱን ቤተሰብ መኪና ነው ያዝነው ከዛ እንትን እኔ አልጠጣም ማንኛውም እነዳለሁ ነገርኩ ስለምነዳም እንትን አልጠጣውም ከዛ እንደዛ ምናምን አውሬ ቆመ ምናምን ነገር ነው በጣም የሚያስፈራ ነገር እንደዚህ ስነግርክ ቀለል አድርጋ አትየው በነገር ላይ በቦታው ስትሆን በጣም የሚያስፈራ ተስፋ የሚያስቆርጥ ነገር ነበር በጣም ነበር የሚያስፈራው በጣም ምን ነው የሚያስፈራው አውሬ ስለከ ኖርማል ጅብ ምናምን አይደለም የሆነ በቃ ለየት ያለ ፍጡር ነው ለምሳሌ እስኪ በቃ ብዙ እጅ አለው ምናምን የሆነ እንዲ የሚንጠቀዘቅ ነገር አለው ሰው የሆነ እንዲ ፊቱ ደግሞ የሰው ነው የሚመስለው ምናምን በጣም ያስፈራል ብቻ ከዛ በጣም ተደናግጠን ምናምን ጮኸን ተስፋ ስንቆርጥ የለም እሱ ደግሞ ይሄ አውሬው ጠፋ ከዛ በጣም ተደናግጠን በቃ መኪና ውስጥ እንግባ በሰላም እንግባ ወደ ቤት ምናምን አንኛ ጨነቀኝ እንደነገርኩ እኔ ነኝ ኃላፊነቱን ወስጄ ይዣቸው የወጣሁት ቤተሰቦቻቸው ስለሚያምኑኝ ነው ጉዳት ሳይደርስባቸው ጠፋ ነው እሺ ከዛ እንትን በቃ ይሄድም ምናምን ደግሞ የሆነ ትላትል ነፍሳት ምናምን መምጣት ጀመረ ወደኛ እዛ በጣም እንድናመልጥ ነገርኳቸው እነሱ ጠጥተዋል እንደነገርኩ ምንም ሊሰሙኝ አልቻሉ እንድናመልጥ ምናምን እየነገርኳቸው እየተነሱ ይወድቃሉ ከዛ ወደ እነሱ ስትጠጋ ነፍሳቶቹ ወደ እኔ ይመጣሉ ስለዚህ ያለኝ ምርጫ እኔ ራሴን ማትረፍ ነበር ገባክ እኔም ሶስታችንም እዛው ከምንቀር ጠሯቸው ሊሰሙኝ አልቻሉም ለማዳን የምችልበት እኔ በኔ አቅም እነሱን ማዳን አልችልም ነበር በሰዓቱ በኔ አቅም እነሱን ለማዳን በጣም ይከብደኛል ከዛ ሁሉ ነፍሳት አውሬ ጋር ልጋፈጥ አልችልም እንደገና የሰማሁት ነገር ነፍሳት ምንድናቸው እኔ እንደዚህ ላስረዳ አልችልም በቃ እንዴት የሆነ በቃ በጣም የሚያስፈሩት ከመሬት ነው እንደዚህ በቃ ይወሩሃል ከመሬት ነው ምናምን ነው የሚሳቡት እና በቃ ስለዚህ አንድ ላይ ሆኖ ነፍሳቶቹ ያጠቁናል ነው እንዴ ላስረዳ እኔ በቃ ይሄ ይከብዳል ለማስረዳት ራሱ ይሄ ወደ እነሱ ሄዱ እንድንሄድ ነገርኳቸው እንሂድ ማርቲ አዎ ኖ መሬት ከመሬት ከየት እንደሚመጡ አላውቅም ይፈልቃሉ ብቻ እንደሆነ ነገር ነው የሚፈልቁት እና ማርቲ እንሂድ ከዛ በቃ ጽናት የለችም ሲጀምር ጽናት የለችም በጣም ሰክራ ነበረ መጠጥ አትችልም እንደውም ትንሽ ማርቲ ትሻላለች ከዛ እንሂድ በቃ ለማምለጥ እንሞክር እያልኳት በቃ በሰዓቱ ደግሞ እኔ መጋፈጥ አልችልም ከዛ ሁሉ ነገር ጋር ገብቷል ያለኝ ምርጫ በሰዓቱ ራሴ ማዳን ነበረ ዘልጌ መኪና ውስጥ ገባው መጣው እነሱን እዛ እንደተወሻቸው መጣሽ አዎ ከዛ በቃ የሆነ መሀል ላይ መኪናው ተበላሸ እኔ መኪናውንም እዛው ትቼው ነው የመጣሁት እዛው ከተውሹ መኪናውን እንዴት መጣሽ እንትን ሊፍት ጠይቄ የሚያልፉ ምናምን መኪኖች ነበሩ እነሱን ጠይቄ ወደ ከተማ ገባሁኝ እሺ ከዛ በቃ አንድ ማለት እንደ ቀላል ነገር ሁለት እህትማማቾች ናቸው ብለሽኛል እዛው ትቻቸው መጣው በቃ ያልሽ ነው ስለዚህ የነሱ ጣፈንታ ምንድነው በሰዓቱ ምንም ነገር ማድረግ አልችልም ነበር እንደገና ስለቦታው እየሰማሁት ነገር ማድረግ ትቺ ነበር ምክንያቱም ኃላፊነት እንደወሰደ ሰው ስለቦታው እንደሰማ ሰው ኃላፊነት እንደወሰደ ሰው አልጠጣውም ነው ነገር እኮ ይኸውልሽ እንዲጠጡ አለማድረግም ኃላፊነቱ አንድ ምክንያቱም ጫካ ነው ያላችሁት ኢቭን ሴቶች ናቸው ካልጠጣው ማለት እኔ ካልጠጣው ኖርማል ነው ብዬ ነው ያሰብኩት ብዙ ጊዜ እንደዛ ስለምናደርግ ደግሞ ስለቦታው የተነገራችሁ ነገር ያለ አላመንኩም እስከሚደርስብኝ ድረስ አላመንኩም አሁን እኔ እኮ ራንደምሊ አንተ ጋር መጥቼ እዚህ ቦታ ስትሄድ እንዲህ ትሆናለህ ብለህ አታምንም ካላየው ገብቷል ህፃን እያለንም እንዴት ነው ይሄ በቃ ማለት ከወሰድሽው አደራ አንፃር ሁለት ሰው ነው የሚያህል ነገር ከቤት አስፈቅዶ እንደወጣ ሰው ልክ ነህ እኮ በቃ ኃላፊነት አንቺ ብትሆኚ ይሁን አንቺ ብትሆኚ ቆይከርኩኝ ወይስ እኔ መዛው መቅረት ነበረብኝ አልገባኝ ኃላፊነት ወስጃለሁ ገብቷል ኃላፊነት አልወሰድኩም ምንድነው መጋፈጠው ራሴ እኔ ሶስታችንም መዛ ጫካ ውስጥ እንቅር አትሊስት እኔ መትረፍ ነበረብኝ ራስ ወዳድ ሆኜ ምናምን አይደለም ነገር ግን እነሱን ማትረፍ ካልቻልኩኝ እኔ ለራሴ ነኝ ያለሁት ገባ እሺ እዛ ባለሽበት ሰዓት ላይ ደረሰባችሁ ጉዳት ነበር በቦታው
እኔ ብዙ ጉዳት አልደረሰብኝም ትንሽ እነሱስ ማለት እነዛ ነፍሳቶቹ እነሱ ነው ያዟቸው እኔ ወደ እኔ ሲመጡ ሮጪ መኪና ውስጥ ገባው ራሴን አስመለጥኩ እያልኩ ነው እነሱ ራሳቸውን ለማትረፍ ያደረጉት ምንም ነገር የለም ሰክረው ነበር ስለዚህ ምንም ሳይሆን በቃ እንትን ይያሉ ሞክረዋል ግን አልሆነም ልታተርፋቸው አልሞከርሽ ምን ብዬ ነው ማተርፋቸው እንዴት ነው ከዛ ሁሉ ነገር ጋር ልጋፈጥ የምችለው አንተ ስታስበው እንዴት ነው ልጋፈጥ የምችለው ከዛ ሁሉ ነገር ጋር እኔ እንዴት ልጋፈጥ እችላለሁ ግን እኮ መኪና ነበር ብለሽኛል መኪና ከነበረ መኪና ውስጥ እንዲገቡ ነገርኳቸው ቆሜ ሰክረዋል እኮ ከሰከሩ እንዴት መኪና ውስጥ በራሳቸው ሊገቡ ይችላሉ እየተንገዳገዱ ነበር ብለሽኛል በዛ ላይ አንደኛዋ ሴት አልሰከረችም ማርታ የምትባለው ልጅ አልሰከረችም ትሻላለች ነው ከጽናት ትሻላለች እንጂ አትሊስት ከተሻለች ቢያንስ በእግሯ መኪና ውስጥ የመግባት እድሉን ነበር መራመድ እስከሚያቅታቸው ድረስ አይደለም የሰከሩት በነገርክ ላይ በጣም በፍጥነት ነው ወደ እነሱ እየሄዱ የነበሩት ነፍሳቶቹ ምናምን እኔ ሄጄ ከነፍሳቶቹ ላላቀቃቸው አልችልም አይደለ ገባ አሁንም ስልኬን ዘግቼ ነው ያሉት ገና በጣም ብዙ ስልክ ነው እየተደወለብኝ ያለው ቤተሰቦቻቸው ለእኔ ነው እየደወሉልኝ ያሉት እኔ ደግሞ ከየትም ላመጣቸው አልችልም አሁን ድጋሜ እንዴትም ሆኖ ድጋሜ እዛ ጫካ ልሄድ ልመለስ አልችልም ወንጀለኛ ነሽ እዚህ ጋር ማለት ወንጀለኛ ነሽ አልገባኝም ስልክ ማጥፋት ሞቷል እያልሽ ነው አይ እኔ እዛ ቦታ ማለት ስለ ቦታው ሲነገር ሳታረጋግጪ እኔ አልገደልኳቸውም የሚለው ነገር ከየት መጣ ስልክ እኔ እዛ ቦታ ግልጽ አድርጊልኝ መልሽልኝ እኮ ልነግርህ እኮ ነው ግልጽ አድርጊልኝ ግልጽ ላደርግልህ እዛ ቦታ ገብቶ የሚወጣ ሰው የለም ኢቭን የኔ መውጣት ራሱ የፈጣሪ ተአምር ነው ከዛ ቦታ በሰላም ነገርኩ እኮ ሞመንቱን እየነገርኩ ነበር እኮ ከዛ ጫካ መኪና አስነሳው አልሽኝ ሄድኩኝ አልሽኝ መኪና መንገድ ላይ መኪና ተበላሸ አልሽኝ በየትኛው ታምር ነው አንቺ እንደዚህ የተባለ በየትኛው ታምር ነው የተረፈው ጫካውን አልፌው ወደ ከተማ እየገባው ያለ ነው እንትን ሊፍት ያገኘሁት መኪናውም የተበላሸው ሊፍት የሚያገኘው ምናልባት አሁን ይሄ እስካሁን እየነገርሽኝ ካለው አንፃር የእውነት ታሪክ ከሆነ ማለት ምንም ያተወሸኝ ነገር አለ ምናልባት እኔ ቦታው እንዴት ነው ሲጀምር ማረጋገጫ ማለት እንደዚህ አይነት ተአምር ነው ብዬ ነው ማስበው ከዛ ሞጣቴ በጣም ተአምር ነው ብዬ ነው ማስበው ይሄ ነፍሳት ስልክ ይሄ እንዴት ነው አላመንሽም ስትሄጂም እባቦች ነበር እየወረዱብኝ የነበረው ገብቷል ከብዙ አንድ እባብ አይደለም ብዙ እባብ ሆኖ አይደለም አንድ እባብ እንዴት ነው የሚያስፈራው ከዛፍ ላይ ከምናምን ላይ ከሆነ ነገር ስር እየወጡብኝ ነበር ገብቷል እንዴት ነው አሁን ተርፈዋል እነሱ በህይወት አሉ ብዬ ማስበው እንዴት ነው ከዛ ሁሉ እባቦች የሆነ ዘንዶች ኢቭን የሆነ ሰውዬ መጥቶ የሆነ በደም የተቀባባ ልብስ የለበሰ ሰውዬ ነበር የመጣው ገብቷል እንዴት ነው አሁን ከዛ ሁሉ ነገር ውስጥ ጓደኞቼ ተርፈዋል ብዬ ማስበው ቤተሰቦቻቸው በዚህ በኩል እየደወሉ ልጆቼን በላሻቸው አንቺ ነሽ ያስበላሻቸው ልጆቼን ገለሻል ልጆቼን በላሻቸው ይሉኛል ገባ እንዴት ነው እኔ አሁን እኔ አላቅም ሲጀመር እንዴት ነው ማታውቂው ማለት እዚህ ጋር እንዳልሽው እባቦች መተውብኝ ነበር ምናምን አልሽ ሳይነድፉሽ እንዴት አንቺ በነፃነት ወጣሽ በቃ እሱን ነው ፈጣሪ ተአምር ነው ያልኩ እሱን ነው በቃ ይሄ ፈጣሪ ተአምር ነው ሲጀመር እኮ አንቺም ብቻ መርጦ ያላጠቃበት ምክንያት ምንድነው የኔ ጥያቄ መርጦኝ አይደለም እያልኩ ያለው ስለ እኔ ራሴንም ለማዳን ሞክሬያለሁ በጣም ራሴን ለማዳን ሞክሬያለሁ እንደገና እዚህ ጋር በቃ ሁሉንም ነገር ነው ያጣሁት ገብቷል ጓደኞቼን ነው ያጣሁት በጣም እኔ አላቅም እኔ ይኑሩ ይሞቱ ማውቀው ነገር የለም ግን በቃ ለሚሰማው የሚከብዳል አላቅም እኔ ጠርቼክ ነገር ያለው ሚዲያ ላይ አውቃለሁ እና ጠርቼክ መተህ ልነግርህ አስቤ ነበር ግን እኔ አሁን እዚህ ቤት የመጣሁት ሞገስን ለማግኘት ፈልጌ ነው ግን አሁን የምትነግሪኝን ነገር አልነገርሽኝም ምን ያህል ጊዜ ሆኖ ይሄ ከተፈጠረ ሳምንት ምናምን ይሆናል እኮ አሁን ሳምንት ሙሉ ይሄንን ነገር አፍነሽ መደበቅ እሺ ለማልናገር ይሄ ወንጀለኛ ነው እኮ ይኸውልሽ የእውነት እንደዚህ አይነት ነገር ከተፈጠረ ወይም ደግሞ
እኩል አንቺም ተጠቂ ከሆንሽ ቦታው ላይ ስትሄጂ አንቺም የገጠመሽ አስቸጋሪ ክስተት ከሆነ ይሄንን ነገር ለቤተሰቦች ሄደሽ ደፍረሽ መናገርና ለፖሊስ መጠቆም ለምን አልቻልሽም? ደውሎም እንደሚሉኝ እየነገርኩ ነው አይደል? አርቲስታውን ሳምንት አልፏል። እኔ ለአንተ ልነግርህ ነበር ግን አንተንም በቃ ማልፋት ነው የሚሆነው ብዬ ነው ያሰብኩት። ስለ እንዴት ነው ያን ሁሉ ነፍሳት የሆነ ነፍሰ ገዳይ የሚመስሉ ሰዎች አውሬዎች አይቼ እንዴት ነው እነዚህ ልጆች ይተርፋሉ ብዬ ማስበው? ገባክ? እንደገና ለፖሊስ ባመለክት ራሱ እዛ ቦታ መልሰሽ ሰጅን ነው የሚሉኝ ቦታውን ለማየት። አሁንም እኮ ነው ይዘሽን ትሄጃለሽ። እኔ እዛ ቦታ በገምቼ እንዴት እንደሄድ ነው ስንት ጫካ አለ ቦታው ላይ። እኔ በጣም በቃ እዛ ቦታ ተመልሼ መሄድ አልፈልግም። ሲጀምር በጣም የሚያስፈራ ቦታ ነው። ደግሜ ከሄድኩኝ በህይወት መመለስ አይመስለኝም። እኔ ለእናትና ለአባቴ ብቸኛ ልጅ ነኝ። ለነሱ ልኖርላቸው። ስለዚህ እነዛ ልጆች ለቤተሰቦቻቸው አስፈላጊ ልጆች አይደለም ኦሬዲ ያ ነገር ነው እንጂ አልሽ እንጂ እዚህ ጋር ራስሽ ይዘሽ ለሄድሽው ነገር ኃላፊነት ካልተሰማሽ ይሄ ነገር እንደዚህ ተፈጥሯል፣ እኔ በማላውቀው ነገር እንደዚህ ተፈጥሯል፣ እኔ ማምልጬ ነው የመጣሁት ብሎ ይሄን ነገር ቢያንስ ለቤተሰቦቹ ባይሆን ለህግ አካል ለማሳወቅ ያልሞከርሽበት ምክንያት ምንድነው? ይባስ ብሎ ሳምንት ሆነ። በጣም ጭንቀት ውስጥ ስላለው አንተን ወስዳለሁ። እኔ እዛ በቃ ምንም አይመስለኝም። ሲጀመር እዛም በቃ ምንም አይመስለኝም ኖ ስለ ያስፈራል ቦታው። እኔ ለኔም ብቻ አይደለም ላንተም ጭምር በጣም ቦታው የሚያስፈራ ቦታ ነው እኮ። ቦታውን ከርቀት ለህግ አካል መጠቆም ትችይ ነበረ። ሳምንት ካለፈ በኋላ አሁን ኢቭን ጉዳት ደርሶባቸው እንኳን ቢሆን ለቦታው ቅርብ የሆኑ ቦታዎች ላይ መቼም የህግ አካል ይኖራል። ይሄን እዛ ቦታ ላይ ደግሞ መሄድ አይቻልም እየተባለ ደፍራችሁ ስትሄዱ ቢያንስ ሰዎች እዛ ቦታ ላይ የሚመላለሱ ሰዎች ሊኖሩ ይችላሉ። በምን ሰበብ በምን አይነት ምክንያቶች ያንን ቦታ እንዴት ርቀው እንዳለ የሚያውቁበት መንገድ ይኖራል። የራሳቸውም ዘዴ ይኖራል። ቅድሚያ ስጠኝ። ለዚህ ነገር ብቻ ቅድሚያ ሰጠ ጓደኞቼን እንዳገኝ አድርገኝ። ለእኔ ብቻ አይደለም ለቤተሰቦቻቸው ጭምር። በቃ እኔ በጣም መሸከም አቅቶኛል። ለይም ብቻ አድርግልኝ አንተ። ለምን ነው ስልክ አንስተሽ ማታወራችሁ ታዲያ? ቤተሰቦች ነገርኩህ እኮ ስልክ አንስቼ ለማውራት ሞክሬ ነበር ግን እነሱ በቃ እኔ እንደገደልኳቸው አንቺ ልጃችንን በላሽ፣ በቃ አንቺ ነሽ ልጆቻችንን የገደልሻቸው ይሉኛል። ማለት እርግጠኛ ነኝ ልጅን የሚያህል ነገር ወይም ደግሞ ሴት ልጆችን የሚያህል ነገር ለአንቺ ኃላፊነት የሰጡት ቤትሽን ሊያውቁ ይችላሉ። ያው እንደ ጓደኛ ያንቺን ቤተሰቦች ሊያውቁ ይችላሉ። እንደነዚህ አይነት ነገሮች ይኖራሉ። ማንም ሰው ልጁን አሳልፎ አይሰጥም ላንቺ አይደለም ከከተማ ይዞ ወጥቶ። በዛ ላይ የነሱን መኪና ነው ይዤ ሄድኩት ብለሻል። መኪናው የት ነው ያለው? መንገድ ላይ ነው የመጣሁት። መኪናውን መንገድ ላይ ነው የተወሰደው። በጣም ደንግጬ ነበረ እንደነገርኩ። ከዛ ሰው አይገባውም እያልሽ ደግሞ ሌላ መኪና መብቶ ሊፍት ሰጠኝ ትያለሽ። ይህን ነገር እንዴት ላምንሽ ይችላል? የሚያልፉ መኪኖች እዛው ጫካው ጋር እኮ አይደለም የተበላሸው። ከጫካው ትንሽ ጠጋ ብዬ ነው ወጥቼ ነው ወደ ከተማው ጋር ስደርስ የተበላሸው። እሺ፣ ስለዚህ ሊፍት የሰጠሽና አካል ለምን ያንን ነገር ነግረሹ እንዲያግዝሽ እዛው ቦታው ላይ ያለ ነው የምነግረው? ቆይ ምን ብዬ ነው የምነግረው? እንደዚህ ነው እንዴት ነው አሁን እኔ አሁን ይሄ ራስ ወዳድነት ነው። ስሚኝ፣ ይሄ ራስ ወዳድነት ነው። አትሊስት በቦታው ላይ የሆነ አንድ ሰው ነበረ እነሱ እንዲመለሱ ወይም ደግሞ እነሱን ድጋሚ የተሻለ የመትረፍ እድል ነበራቸው። በዛው ሰዓት ላይ በዛው ቅጽበት ላይ ሊያግዝሽ የሚችል አንድ ሰው አለ፣ ግን እሱንም አልተጠቀምሽበት። ከዛ ደግሞ አሁን አዝናለሁ ሰው ይዤ የምገባው ያን ሁሉ ነገር አይቼ ያን ሁሉ አውሬ እባብ ምናምን አይቼ እንዴት ነው ይዤ የምገባው? ሰው ዘሽ ላትገቢ ትችላለሽ፣ ግን ነገሩን ለሱ ማወያየትና የሆነ ነገር ማድረግ የሚቻልበት እድል ነበረ ቦታው ላይ፣ ግን እሱን አልተጠቀምሽበትም። አሁን ሳምንት አልፎ ምን እንዲደረግ እኔ አላውቅም። ብቻ በህይወት ካሉ እነሱን ከሌሉ እንኳን አትሊስት ሬሳቸውን የምሬ ነው የምልህ አግኝተን ለቤተሰቦቻቸው ሰተን እኔ የሚገባኝን ቅጣት መቀጣት ካለብኝም እቀጣለሁ። በቃ ይሄ ነው ልልህ የምችለው። ብቻ ጓደኞቼን ላገኛቸው፣ ቦታው ላይ አብረን መሄድ ካለብንም አብረን መሄድ እንችላለን። በቃ ይሄ ነው ልልህ የምችለው። ለዚህ ነገር ማለት ነው ተጠያቂ አንቺ እንደሆንሽ ግልጽ ነው። በቃ ሙሉ ኃላፊነት እንደምወስድ ነገርኩ። እኔ ሙሉ ኃላፊነት ወስዳለሁ። ችግር የለም። እንደዛ ከሆነ እያንዳንዷን ቦታ ትጠቁምኛለሽ። ችግር የለም። ከዛ ውጪ ግን እዚህ ቤት ከሞገስ ይህንን ቤት የገዛሽበትን ማስረጃ እፈልጋለሁ። ማስረጃው እዚህ ቤት ውስጥ ይኖራል ማለት ይዘውት አይሄዱም መቼም። ከመዘጋጃ ማስወጣት እንችላለን ማለት እንዴት ማለት እንዴ? ቤት ሲገዛ ካርታ መኖር አለ። ጠይቃቸዋለሁ። ፋይል ምናምን ከሆነ ጠይቃቸዋለሁ ደውዬ። ምናልባት እዚህ ከሆነ የት እንዳለ አላውቅም፣ ግን ደውዬ መጠየቅ እችላለሁ። ምክንያቱም
ይሄ ቤት የሞገስ እንደሆነ እርግጠኛ ነኝ። መረጃው አለኝ። እንደሸጠልሽ ግን ማረጋገጥ እፈልጋለሁ። እሺ በቃ ጓደኞቼን ላግኝ እና ሁሉንም ነገር ተባበረሃለሁ። ችግር የለም። አንተም ይሄን ነገር ተባበረኝ። የምተባበርሽ አሁን የመጣሁበትን ጉዳይ ማሳካት ትችል ነው። ምክንያቱም የኔ ሐሳብ የነጻነትን አስከሬን መፈለግ እንጂ ምናልባት አሁን ያልሽኝን ነገር ማለት ሌሎች ብዙ ኬዞች ይመጡልናል፣ ግን እነሱን በቅደም ተከተል ነው የምናስተናግደው። ይሄኛውን ጉዳይ ካልፈታው እዚህ ጋር አስከሬን እየፈለኩ ነው። አሁን አንቺ ደግሞ በጣም ውስብስብ ነገር ነው እየነገርሽኝ ያለሽው። ኢቭን ሰው የማይገባበት ቦታ ነው እየተባልሽ ሄደሽ የተፈጠረ ችግር ነው። ይህንን ደግሞ ለመፍታት ማሰብ ያስፈልጋል። የአካባቢው ማህበረሰብ ጋር የተለያዩ ውይይቶች ያስፈልገናል። ሰው ያስፈልገናል። ሊያሳስበን የሚገባው እኔ አላቅም ካንተ ግን እኔ ጓደኞቼ ነገር በጣም እያሳሰበኝ ነው። ይሄው ተኝቼ አላቅም። የምሬ ነው። ከቤት ወጥቼ አላቅም። ስለማያሳስበኝ ነው እኮ ልጠራ የሚያሰብኩት። ግን ማለት ሳምንት ሙሉ እንዴት አምሮሽ ይሻላልሽ?